Hello everyone. Welcome to our YouTube channel. Today we have prepared a basic concepts of logic that is based on chapter 2. So ይህንን ቻፕተር በደንብ ካነበባችሁና ከተማራችሁ ካወቃችሁ ከዚህ ዩኒት የሚመጡ የሚድም ሆነ የፋይናል ጥያቄዎችን በትክክል መመለስ ትችላላችሁ። ስለዚህ አሁን ወደ ኤክስፕላኔሽኖቹ ኒድ በዚህ ቻፕተር ላይ ዋና መረዳት የሚያስፈልጉን ዋና እንትኖች አሉ፣ ዋና ኮንሰፕቶች አሉ። መጀመሪያ 2.1 ላይ ቤዚክ ኮንሰፕትስ ኦፍ ሎጂክ የሚባሉትን የሎጂክ ዋና መሰረታዊ የሚባሉ እውቀቶችን እነሱም አርጊውመንት ምንድነው፣ ፕሪሚስ ምንድነው፣ ኮንክሉዥን ምንድነው የሚለውን እንመለከታለን። በሁለተኛ ላይ ስንመጣ ደግሞ ቴክኒክስ ኦፍ ሪኮግናይዚንግ አርጊውመንት የሆነን አርጊውመንት የምንመለከትበት ወይም የምናይበትን ቴክኒኮችን ነው የምንመለከተው ማለት ነው። በሶስተኛ ደረጃ ደግሞ ታይፕስ ኦፍ አርጊውመንት የአርጊውመንት አይነቶችን ዲዳክሽን እና ኢንዳክሽን የሚባሉትን እንመለከታለን ማለት ነው። 2.4 ደግሞ ኢቫሉዌቲንግ አርጊውመንትን መመርመር ወይም ማጤን በደንብ ማለት ነው። ስለዚህ እነዚህን አራት ኮንሰፕቶች እንረዳለን ማለት ነው። ወደ 2.1 እንግባ። ቤዚክ ኮንሰፕትስ ኦፍ ሎጂክ ዋት አር ዘ ቤዚክ ኮንሰፕትስ ኦፍ ሎጂክ ወይንም ደግሞ የሎጂክ መሰረታዊ የሚባሉ ኮንሰፕቶች ምን ምንድን ናቸው? እነሱም አርጊውመንት፣ በመጀመሪያ አርጊውመንት፣ ከዛ ፕሪሚስ፣ ከዛ ኮንክሉዥን ናቸው ማለት ነው። ሶ እንመልከት እስቲ። ሚኒንግ ኢቲሞሎጂካሊ the term logic is derived from the Greek word logos ሎጂክ የሚለው ከግሪክ ሎጎስ ከሚለው የመጣ ሲሆን ይህም ማለት ደግሞ which means reason, thought, principle, law እነዚህን ይገልጻል። ኤክስትራ እነዚህንም ተጨማሪም ሊኖር ይችላል፣ ግን ሜል የሚገልጸው ሎጎስ የሚለው የግሪክ ወርድ የመጣ ሲሆን ሪዝን ምክንያት፣ ቶት ሀሳብ፣ ፕሪንሲፕል የሆነ ደንብ፣ ላው ህግ እነዚህን ይገልጻል። በሎጂክ መመራት አለብህ ሲባል ለምሳሌ በሆነ በምክንያት በቶት ወይም በፕሪንሲፕል ወይም በላው። ስለዚህ the etymological definition for the English word logic comes from the Greek word logos, which means reason, thought, principle and law. so etymological definitionን አየን ማለት ነው። it is the science that evaluate አርጊውመንቶችን እነዚህ ክርክሮችን ወይንም ደግሞ የሆነ አርጊውመንትን የምናመዛዝንበት ኢቫሉዌት የምናደርግበት ሳይንስ ነው ማለት ነው። ሎጂክ is the science of those principles, laws, rules and methods which the mind of man in its thinking must follow for accurate and secure treatment of truth። እንዴት ነው አንድን እውነታ ለመቀበል በአይምሮ የሰው ልጅ ማሰብ ያለበት ወይ ነው። ስታስቡ በሎጂክ ካሰባችሁ ማለትም እነዚህን ፕሪንሲፕል ላውስ ኤንድ ሩልስ ኤንድ ሜቶዶቹን ተጠቅማችሁ ካሰባችሁ እውነትን ለማግኘት ሎጂክ ይባላል። በሎጂክ ነው የሚያስበው የሆነ ሰው ከተባለ የሆነ ነገር የሚረዳበት ሁኔታ በሪዝን ነው፣ በምክንያት ነው፣ ወይም በፕሪንሲፕል በላው ነው። ገብቷችኋል አይደለ? ያ ሎጂክ ይባላል ማለት ነው። is a science of principles, laws and rules or methods which the mind of a man in its thinking must follow for accurate and secure treatment of a truth. In other words, logic is the study of methods for evaluating arguments. በሌላ መልኩ ደግሞ ሎጂክ ማለት መንገድ ነው ወይም መሳሪያ ነው፣ አንድን አርጊውመንት ኢቫሉዌት የምናመዛዝንበት። ይሄ አርጊውመንት አሁን ለምሳሌ የሆነ ሰው መጥቶ ወደ እናንተ የሆነ አርጊውመንት ይዞ ቢመጣ ያን እውነታ የምታመዛዝኑበት መንገድ ወይም ስለዛ መንገድ የሚያጠና ሎጂክ ይባላል ማለት ነው። ስለዚህ ሎጂክ is a study of evaluating argument። እዚህ ጋር አንድ መመልከት ያለብን ፖይንት አለ። መጀመሪያ እዚች ጋር ሚኒንጉን አየን አይደለ? ስለ ሎጂክ ስንረዳ ሚኒንጉን አየን። ሶ the first one is meaning። ሁለተኛው ደግሞ purpose of logic ነው። የሎጂክ ዋና ዓላማው ምንድነው ነው? The primary task of logic is to set up criteria for distinguishing good argument from bad one። ዋና የሎጂክ ዋና ዓላማው ምንድነው?
ጥሩ የሚባለውን አርጊውመንት እና መጥፎ የሚባለውን አርጊውመንት ለመለየት ነው። የሆነ ሰው መጥቶ የሆነ ነገር ክሌም አድርጎ እናንተን ቢያወራችሁ ለምሳሌ ጀስት ምሳሌ ብናወራ አንተ የሰው ልትባል አትችልም ብሎ ቢያወራና ለምሳሌ በሆነ ምክንያት ቢያስረዳ ያንን ያ ሰው ያመጣውን አርጊውመንት ልክ ነው ልክ አይደለም የሚለውን የምናውቅበት ነው ማለት ነው። ሶ ያ ሰው ያመጣውን አርጊውመንት ጉድ አርጊውመንት ነው ወይስ ባድ አርጊውመንት የሚለውን ከፍላችሁ ትይዛላችሁ ማለት ነው እንድትለዩ። ሶ the main purpose of the logic is to distinguish a good argument from bad one. The purpose or objective of logic is the purpose or objective of logic is to test, evaluate and analyze an argument of one's own and the argument of others. እዚህ ጋር የምትመለከቱት ምንድን ነው? ሎጂክ አርጊውመንቱ ልክ ነው ልክ አይደለም የሚለውን ቴስት ለማድረግ ለማጤን ኢቫሉዌት ለማድረግ አናላይዝ ለማድረግ ነው። ግን እዚህ ጋር የሚገርማችሁ የሰውን አርጊውመንት ብቻ አይደለም የራሳችሁንም አርጊውመንት ታጤናላችሁ፣ ቴስት ታደርጋላችሁ። ምክንያቱም አይምሯችሁ ላይ የሚፈጠሩ ቶቶች ሀሳቦች ሊኖሩ ይችላሉ። እነዛን ሀሳቦችም የምታጤኑበት መንገድ ነው ማለት ነው። ስለዚህ this is the purpose or objective of logic. So to increase confidence of arguers, ይሄ ደግሞ የአርጊወሩን ኮንፊደንስ ለመጨመር ነው ማለት ነው። the meaning of argument እዚህ ጋር ደግሞ የአርጊውመንትን አሁን ስለዚህ ከላይ የአርጊውመንትን ቴስት ለማድረግ ለማመዛዘን አናላይዝ ለማድረግ ኢቫሉዌት ለማድረግ ብለናል። so what does we mean by an argument? An argument in logic, argument is a group of statements which one premises provide support to believe in another which is conclusion. እንዴት ነው የሆነ በቃ አርጊውመንት ማለት የራሱ የሆነ መንደርደሪያ which is premise መንደርደሪያ ነው። then there is a conclusion ያ መንደርደሪያው ደግሞ ምንን ሳፖርት ለማድረግ ይፈልጋል? ኮንክሉዥን ወይም መደምደሚያውን ሳፖርት ለማድረግ ይፈልጋል ማለት ነው። ስለዚህ ያን መገንዘብ አለባችሁ። የሆነ ሰው መጥቶ አርጊውመንት ምንድን ነው ቢላችሁ አርጊውመንት ማለት ግሩፕ ኦፍ ስቴትመንት የሆኑ የተያያዙ ቡድን በግሩፕ የተቀመጡ ባንች ኦፍ ስቴትመንቶች ሲሆኑ ከዛ የሆነ ሊያስረዱ የሚፈልጉት ወይም ለማሳመን የሚፈልጉት ኮንክሉዥን ሲኖራቸው ነው ማለት ነው። ሶ ኢት ዳዝንት ሚን ቨርባል ፋይት የቃላት ጥል ማለት አይደለም። ዝም ብሎ ይሄ አርጊውመንት ማለት ለምሳሌ ቀጥታ ዲፊኒሽኑን የአርጊውመንቱን ስትመለከቱ ጭቅጭቅ ወር ምናምን ሊመስላችሁ ይችላል። አርጊው እያደረጉ ነው። they were arguing together ሲባል አንድ ላይ እየተነጋገሩ እየተጨቃጨቁ ነበር ነው። በሎጂክ ግን አርጊውመንት ማለት እዚህ ጋር ማረሳት የለበትም ኢን ሎጂክ ይላል አይደለ? በሎጂክ ግን አርጊውመንት ማለት ጭቅጭቅ ሳይሆን የሆነ የተሰበሰበ ስቴትመንት ነው። ከዛ ስቴትመንት ውስጥ አንደኛው ግሩፕ የሆነ መንደርደሪያ ነው ወይም ፕሪሚስ ነው። ሌላኛው ግሩፕ ደግሞ ኮንክሉዥን ነው ማለት ነው። ስለዚህ ግልጽ የሆነ ይመስለኛል። አናላይዚንግ አርጉመንት ኢዝ ኢምፖርታንት ቱ ዲስቲንጉሽ ፕሪሚስ ፍሮም ኮንክሉዥን። ያን አርጊውመንቱን አናላይዝ ማድረግ በደንብ ማጤን ፕሪሚሱን ከኮንክሉዥኑ እንድትለዩ ያደርጋቸዋል። ምክንያቱም ፕሪሚስ እና ኮንክሉዥን መለየት በጣም በሜንቲንግ ነው አርጊውመንት ላይ ማለት ነው። ምክንያቱም የሆነ ሰው የሆነ ነገር ለማስረዳት እናንተ ለምሳሌ ቅድም ባነሳሁት ምሳሌ ሰው አይደላችሁም ቢላችሁ ሰው አይደላችሁም ኮንክሉዥኑ ነው። ለምን ሰው እንዳልላችሁ ለምሳሌ የሰው መስፈርት አታሟሉም፣ እንደ ሰው በትክክል አትበሉም፣ አትጠጡም፣ አትራመዱ ምናምን ቢል ያ ፕሪሚሱ ነው። ገባችሁ አይደለ? እና አናላይዚንግ አርጊውመንት ኢዝ ኢምፖርታንት ቱ ዲስቲንጉሽ ፕሪሚስ ፍሮም ኮንክሉዥን። The reasoning process expressed by an argument is said to be inference. ይሄ በአርጊውመንት ላይ ሪዝን ማድረግ ይሄ
በምክንያት የመግለጽ ሂደቱ ፕሮሰሱ ምን ይባላል? ኢንፈረንስ ይባላል። ሳምታይምስ ኢት ኢዝ ዩዝድ ኦልተርኔቲቭሊ ዊዝ ዘ ተርም አርጊመንት። አንዳንድ ጊዜ ደግሞ በአርጊመንት እና ኢንፈረንስ የሚሉ ወርዶችን ኢንተርቼንጀብሊ ወይንም ደግሞ በአማራጭ ልንጠቀም እንችላለን ማለት ነው። ሶ ሌትስ ሉክ ኤቭሪ topic that we discussed one by one. The first one is premise. What does it mean, premise? So let's look what a premise means. Is a statement which provide reason. Look at this one. reason ዋና ምክንያቱ ቅድም ሰው አይደላችሁም ያለው ሰው አለ እናንተ አጠገብ መጥቶ ያ ለምን ሰው እንዳልሆናችሁ በምክንያት ያስረዳ ያለው እንትን ፕሪሚስ ይባላል። ኦር ኤቪደንስ ፎር ቢሊቪንግ the truth of the conclusion ኮንክሉዥኑን ወይም መደምደሚያውን እርግጥ ማለት እንድታምኑ እንዲያደርግ የሚወስዳችሁ ነው ማለት ነው ፕሪሚስ የሚባለው። It is the statement on the basis of which the conclusion is affirmed. እንዴት ነው ኮንክሉዥኑን የምናረጋግጥበት መሰረት ነው። ኮንክሉዥኑ ከላይ ነው ያለው። ከላይ ለምሳሌ አንድ ህንፃ ብትወስዱት እንደ ቤት ብትወስዱት ከታች መሰረቱ ከስር መሰረቱ ብሎኬቱ ምኖ ፕሪሚሱን ነው የሚገልጸው። ከላይ ቆርቆሮ ግን ኮንክሉዥን ነው። ሄዶ ወደ ኮንክሉዥኑ ነው እንትን የሚለው። So that's what it means by a premise. So the second one is conclusion. The conclusion is the statement that claimed to follow from the premise. ከፕሪሚሱ ተነስተን የምንደመድመው ነገር ነው ኮንክሉዥን የሚባለው። ሰው ስላለመሆናችሁ ምክንያቶችን ገልጾ መጨረሻ ላይ እናንተ ሰው አይደላችሁም ቢላችሁ ሰው አይደላችሁ የሚለው ኮንክሉዥን ነው ማለት ነው። It is the statement that is affirmed on the basis of the premise. ይሄ ማለት በፕሪሚሱ የተነሳ እንትን የምናደርገው ነው የምናረጋግጠው ነው። ከፕሪሚሱ ተነስተን የምንደርስበት ነው። So these are the two concepts, the main concepts of argument, premise and a conclusion. And the third concept that you have to know is a statement or a preposition. What do we mean by a statement or a preposition? So a preposition is a sentence that is either true or false but not both. ስቴትመንት የሚባለው እውነት ወይም ውሸት የምንለው ነው፣ ግን ሁለቱም ያልሆነ። A sentence used to assert or deny something and evaluated as true or false. በቃ የሆነ ነገር እውነት ወይም ውሸት የምትሉት ነገር ፎልስ ይባላል። እዚህ ጋር this type of sentence is called declarative sentence. እንደዚህ አይነት ሴንቴንስ ዲክላሬቲቭ ሴንቴንስ ይባላል። በምሳሌ እንመለከታለን። ለምሳሌ እንመልከት እስቲ። ሐዋሳ is the capital city of ትግራይ ሪጅን። አሁን ይሄን ትሩፍ ነው ፎልስ ነው የሚባለውን ነገር ተውት፣ እስከሱ ጋር አይደለም ዋና ኮንሰርናችን ይሄ ስቴትመንት ወይም ይሄ ሴንቴንስ ስንት ኦፕሽን ነው ያለው? ወይ ትሩ ነው ወይ ፎልስ ነው። ሐዋሳ የትግራይ ክልል ዋና ከተማ ልትሆን ትችላለች ወይ ላትሆን ትችላለች። either of the two we cannot say both። በቃ ያ ነው ልዩነቱ፣ ያ ነው። ገብቷችኋል አይደለ? ማለት ወይ እውነት ነው የሚባለው ወይ ደግሞ ውሸት ነው የሚባለው አይደለ? ሐዋሳ የትግራይ ክልል ዋና ከተማ አይደለችም። ስለዚህ መልሱ ፎልስ ይሆንና የስቴትመንቱ እንትን ደግሞ ፎልስ ነው ሪዛልቱ። The second one is Ethiopia is endowed with various heritage. ኢትዮጵያ በተለያዩ ሄሪቴጆች ኢንዶድ የሆነች ሀገር ናት ይላል። ይህ አሁን ወይ ሄሪቴጅ አላት ወይ ሄሪቴጅ የላትም፣ ከሁለት አንዱ ነው መልስ የሚሆነው። ለምሳሌ የሆነ ሰው ወይ ቀይ ነው ወይ ጥቁር ነው ብትሉ፣ ወይ 1 ሲደመር 1 11 ነው ቢላችሁ የሆነ ሰው ወይ ትሩ ነው ወይ ፎልስ ነው። ገብቷችኋል አይደለ? ያንን ነው በቃ ስቴትመንት የሚባለው ይሄ ነው። ኖት ዳት
ኦል ስቴትመንትስ አር ሴንቴንስስ በት ኖት ኦል ሴንቴንስስ አር ስቴትመንት። ይህን መመልከት ያስፈልጋል። በዩኒት 1 ላይ ስንረዳ አንድ ከዚህ ጋር የሚያመሳስል ያለው ስቴትመንት ነበረ። ኖት ኦል ዊዝደምስ ኦል ፊሎሶፊ ኢዝ አ ዊዝደም በት ኖት ኦል ዊዝደምስ አር ፊሎሶፊ ብለን ነበር። እዚህ ጋም ደግሞ ኖት ዛት ኦል ስቴትመንትስ አር ሴንቴንስ፣ ሁሉም ስቴትመንቶች ሴንቴንሶች ናቸው። ግን ሁሉም ሴንቴንሶች ስቴትመንቶች ሊሆኑ አይችሉም። ምክንያቱም ሴንቴንስ ሆኖ ስቴትመንት ላይሆን ይችላል። ትሩም ፎልስም የማይባል መልስ ሊኖሩ ይችላል። ገብቷቸዋል አይደለ? እስቲ እንመልከት። አሁን ይህን እንመልከት። ኤግዛምፕል፣ አንደኛው ኤግዛምፕል ምን ይላል? ሃው ኦልድ አር ዩ፣ እድሜ ስንት ነው? አሁን ይህ ስቴትመንት ነው አይደለም? ምክንያቱም ጥያቄ ነው እየጠየቀ ያለው። ትሩ ወይ ፎልስ የምትሉት አይደለም። እድሜ ስንት ነው ሲባል የሆነ ሲጠየቅ ጥያቄውን እውነት ወይም ፎልስ አትሉት። and the second one is stop cheating፣ መኮረጅ አቁም። ይህ አሁን እውነት ነው ወይስ ውሸት ነው? ሁለቱም አይደለም፣ ትዕዛዝ ነው። ገብቷቸው አይደል? ሶስተኛው እንመለከት። ሌት አስ ጎ ሌክ ላንጋ ነው ቱዴይ፣ ወደ ሌክ ላንጋ ነው እንሂድ እያለ ነው። ፕሮፖዛል እያቀረበ ነው። ብንሄድ በቃ ሳጀሽን ነው። ገብቷቸው አይደለ? the fourth one is we suggest welfare state to Ethiopia። በቃ አይታችኋል። you are beautiful፣ ቆንጆ ነሽ፣ እንትና ቆንጆ ነሽ ስትባል እውነት ወይም ውሸት የምንለው አይደለም። so this all cannot be a statement። so ይሄኛው ኖት ከለያየ ነው። not all statements are sentence but all sentences not that all statements are sentence but not all sentences are statement የሚለውን ነው ማለት ነው። እንዴት ነው? እየተመቻችሁ ነው? እባካችሁ ሳፖርት ለማድረግ ሰብስክራይብ ብታደርጉልን በደንብ ያንበረታታናል። አንድ ሰብስክራይብ ለእኛ ብዙ ሞቲቬሽን ነው። ሪኮግናይዚንግ ፕሪሚስ ኤንድ ኮንክሉዥን። አሁን ከላይ ስቴትመንት ነው አይደለም የሚለውን ስንላይ መጣል። አሁን ደግሞ ፕሪሚስ እና ኮንክሉዥኖችን መለየት ላይ ፎከስ እናድርግ። there are two ways of identifying conclusion and premise። ሁለት አንድ ስቴትመንት ፕሪሚስ ነው ወይስ ኮንክሉዥን ነው የሚለውን ለመለየት ሁለት መንገዶች አሉ። the first one is using indicators፣ የሆነ ገላጭ ወርዶችን በመጠቀም ኮንክሉዥንስ ይሆን የመጀመሪያው ያው ዩዚንግ ኢንዲኬተር ነው የመጀመሪያው። ሁለተኛው ደግሞ እዚህ ጋር ያለላችሁ ዩዚንግ ኢንፈረንሻል ክሌም ነው። ኢንፈረንሻል ክሌም። ስለዚህ ዋን ባይ ዋን እንመልከት። ዩዚንግ ኢንዲኬተርስ ሶ conclusion follows from the conclusion indicator and premise follow from the premise indicator። conclusion የራሱ የሆነ ኢንዲኬተሮች አሉት፣ የኮንክሉዥን ኢንዲኬተሮች። ፕሪሚስ ደግሞ የራሱ የሆነ ፕሪሚስ ኢንዲኬተሮች አሉት ማለት ነው። ግን አንድ ማወቅ ያለባችሁ ነገር the mere occurrence of indicator is not guarantee for existence of an argument። አንድ እንትን አርጊመንት ነው አይደለም የምንለው ኢንዲኬተር ስላለ ብቻ አርጊመንት ነው ማለት አንችልም ማለት ነው። ስለዚህ ያን መመልከት፣ ማወቅ፣ መገንዘብ ያስፈልጋል። ኤግዛምፕል ስንመለከት እዚህ ጋር ሲንስ 1991 ኢትዮጵያ has adopted ethnic federalism። ከ1991 ጀምሮ ኢትዮጵያ ኢትኒክ ፌዴራሊዝምን አዶፕት አድርጋ ነበረ። እንትኗ ላይ የፖለቲካል ሲስተሟን ፌዴራሊዝም ኢትኒክ ፌዴራሊዝም ላይ አርጋ ነበረ ቢባል አሁን ይሄ ኢንዲኬተር የራሱ የሆነ ኢንዲኬተር አለው ማለት ነው። እዚች ጋር ፕሪሚስ ኢንዲኬተሮች አሉ፣ ኮንክሉዥን ኢንዲኬተሮች አሉ። አሁን እዚህ ጋር እዩ፣ ሲንስ የፕሪሚስ ኢንዲኬተር ነው። ዜርፎር ግን አሁን ሲንስ ብሎ ከዛ በኋላ የሚመጣው ሴንቴንስ ፕሪሚስ እንደሆነ ልትረዱ ትችላላችሁ። ከዛ ኮንክሉዥን ደግሞ ዜርፎር አይታችሁ፣ ስለዚህ ብሎ የሚመጣው ደግሞ ኮንክሉዥን ነው። ሲንስ
ከዚህ ጊዜ ጀምሮ as indicated by እንደተገለጸው wherefore ለዛ because ምክንያቱም አይታችኋል፣ በምክንያት እየገለጸ ነው። ቅድም ምን ብለናል? ፕሪሚስ እንትን ነው፣ መንደርደሪያ ነው። ይሄ ለዚህ ስለሆነ እንደዚህ ስለሆነ እንዲህ ስለሆነ ቢኮዝ ሲንስ አስ ኢንዲኬትድ ባይ እያለ ይገልጻል። ኮንክሉዥን ደግሞ ሲሆን ዜርፎር ዌርፎር አኮርዲንግሊ ሄንስ ስለዚህ ፎር ለዛ ኢንዛት በዛ ሜቢ ኢንፈርድ ፍሮም አስ ጊቭን ዛት እነዚህን መመልከት ያስፈልጋል። እነዚህን መሸምደድ በጣም ጥሩ ነገር ነው። ምክንያቱም በኋላ ላይ አርጊመንቶቹን ስትሰሩ፣ ፋላሲዎችን ስትሰሩ ኮንክሉዥኑን ከፕሪሚሱ የመለየት ሂደት ዋና በጣም አስፈላጊ ነው። እዛ ይሄ ፕሪሚስ ነው ይሄ ኮንክሉዥን ነው የሚሉ ጥያቄዎችን በዚህ ዙሪያ ላይ ይወጣሉ። ሶ እነዚህን መሸምደድ አስፈላጊ ነው። እባካችሁ ሰብስክራይብ ያደረጋችሁ፣ አንድ ሰብስክራይብ ለእኛ ትልቅ ሞቲቬሽን ነው። ኤግዛምፕል ኦል ስቱደንት ኦፍ ዚስ ክላስ አር ክሌቨር። የዚህ ክላስ ሁሉም ተማሪዎች ጎበዞች ናቸው። ዮሴፍ ኢዝ አ ስቱደንት ኦፍ ዚስ ክላስ ዜርፎር ዮሴፍ ኢዝ ክሌቨር። ሁሉም የዚህ ክፍል ተማሪዎች ክሌቨር ናቸው። ዮሴፍም የዚህ ክፍል አንዱ ተማሪ ነው። ስለዚህ ዮሴፍ ክሌቨር ነው እያለ ነው። ገብቷችኋል አይደለ? በቃ ሁሉም ተማሪዎች እንትን ነው ማለት ብሎ አሰበ። ሁሉም ተማሪዎች የዚህ ክፍል ሁሉም ተማሪዎች ጎበዞች ናቸው። ዮሴፍ የዚህ ክፍል ተማሪ ነው። ስለዚህ ሁሉም ስላለን ከላይ ፕሪሚሱ ላይ ኮንክሉዥኑ ዮሴፍ ኢዝ ክሌቨር የሚለውን መመልከት እንችላለን ማለት ነው። ሶ he scored F grade since he didn't study hard. Conclusion come next to conclusion indicator and before premise indicator. Premise comes next to premise indicator and before conclusion indicator. ኮንክሉዥን የሚመጣው ከኮንክሉዥን ኢንዲኬተር በኋላ ነው። እዚህ ጋር ምን ብለን አይተናል? ዜርፎር ብለን ነው አይደለ? ስለዚህ ከኮንክሉዥን ኢንዲኬተር በኋላ እቺ ዜርፎር ደግሞ ከላይ አይተናል አይደለ? እዚች ጋር አይተናል። ዜርፎር ከላይ ያለችው አላት ዜርፎር። ስለዚህ ዜርፎር ለግቢ ተማሪ ያው ሁለት ስጋ ያለበት ወጥ ነው፣ ግን ሁለት ፍሬ ስጋ እንትን ግን ኢንዲኬተር ነው። ኮንክሉዥን ኢንዲኬተር ነው ለሎጂክ። ፕሪሚስ ካምስ ኔክስት ቱ ፕሪሚስ ኢንዲኬተር። ፕሪሚስ የሚመጣው ደግሞ ከፕሪሚስ ኢንዲኬተር በኋላ ነው። ኤን ቢፎር ኮንክሉዥን ኢንዲኬተር። የመጀመሪያው ኢንዲኬተሮችን በመጠቀም ነው አይደለ ፕሪሚስ እና ኮንክሉዥኑን የምናውቀው። the second one or the second method is using inferential claim